ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን እንዴት ናችሁ? ሃሚንግ ስፖርት ተመልሷል። ባለፉት ጊዜያት በተለያዩ ምክንያቶች ፕሮግራሙ እየቀረበ አልነበረም። አሁን ግን በተከታታይ የተለያዩ ስፖርታዊ ፕሮግራሞችን በዚህ የዩቲዩብ ቻናል የምናቀርብ ነው የሚሆነው። በትናንትናው ዕለት በባርክሌይ ሴቶች ሱፐር ሊግ 10ኛ ሳምንት የሳምንቱ ታላቅ ጨዋታ በአርሰናል እና በሊቨርፑል መካከል ተከናውኖ በአርሰናል 2-1 አሸናፊነት ተጠናቋል። አሁንም ቢሆን የሊቨርፑል ሴቶች ቡድን የውጤት ቀውስ ውስጥ ነው የሚገኘው። የዓመቱ የመጀመሪያ አሸናፊነቱን አላገኘም እስካሁን ድረስ። የጋሬስ ቴለር የአዲሱ የሊቨርፑል አሰልጣኝ ቡድን ሊቨርፑል ማሸነፍ አልቻለም። በተከታታይ ባለፉት ሳምንታት አቻ እየወጣ እንደነበር ይታወሳል። ይሄ ችግር ቀደም ብሎ የመጣ ነው። አሁን አሰልጣኙ ሲመጡ የነበረ አይደለም። በጣም አመርቂ የሚባል እንቅስቃሴ ሊቨርፑል እያሳየ አልነበረም። በእርግጥ 4 ውስጥም የሚጨርስበት አጋጣሚዎች ነበሩ። በተለይ የአውሮፓ መድረኩን ልክ በወንዶቹ ቡድን እንደሚያገኘው ሊቨርፑል እያገኘ አይደለም። ይሄ ደግሞ ሊጉ ላይ ያሳየው ደካማ ውጤት ነው። በተለይ በተከላካይ መስመር ስፍራ ላይ የነበረው ችግር በጣም ጎልቶ የሚነሳ ነበር በማት ቢያርድ ጊዜ። አማካይ ስፍራም ላይ ደግሞ የተጫዋቾች መጎዳትም ቡድኑን እንዳሰበው እንዳይንቀሳቀስ አድርጎት ነበር። ከዛ በኋላ ማት ቢያርድ ከሊቨርፑል ከለቀቁ በኋላ ሊቨርፑል አዲስ አሰልጣኝ እስከሚሾሙም ድረስ አምበር ዊትሊን እንግሊዛዊቷን አሰልጣኝ በኬርቴከርነት ወይም ደግሞ በጊዜ አሰልጣኝነት ይዞ በእሷ ከሰለጠነ በኋላ ዘንድሮ ዓመት ደግሞ በጋሬስ ቴለር ባለፉት 5 ዓመታት የማንቸስተር ሲቲ ሴቶች ቡድንን በመያዝ ለፕሪሚየር ሊግ ተፎካካሪነት ሲያበቃ የነበረ አሰልጣኝ ነው። በተለይም ደግሞ በሊጉ ሲቲ እና ቼልሲ ጠንካራ ናቸው እና ከቼልሲ ጋር በጣም ጠንካራ የሆነ ለባርክሌይ ሴቶች ሱፐር ሊግ ቻምፒዮንነት ሲፎካከር እንደነበር ይታወሳል። ሊቨርፑልም ይሄንን ስራውን በመመልከት ነበረ ይህንን አሰልጣኝ ወደ ክለቡ በማምጣት ቅጥር ፈጽሞለት እንግዲህ ሊቨርፑል ሴቶች ቡድን እንዲያሰለጥን ያደረገው። የ2025-26 የባርክሌይ ሴቶች ሊግ አጀማመር ለሊቨርፑል ጥሩ አይደለም። እስካሁን በተደረጉት የ10 ሳምንት ጨዋታዎች በ7ቱ ተሸንፎ በ3ቱ ደግሞ አቻ ወጥቷል። ከአስቶን ቪላ ጋር የሚያደርገው ለሌላ ጊዜ የተላለፈው ፖስትፖን የተደረገውን ጨዋታ ሳናካትት ማለት ነው። ከ10 የፕሪሚየር ሊግ ጨዋታዎች 27 ነጥብ በመጣል ይህ በጣም ብዙ ነው። 2 ነጥብ ብቻ ይዞ እንግዲህ በሊጉ የደረጃ ግርጌ ላይ ተቀምጧል። 12ኛ ደረጃ የመጨረሻ ደረጃን ይዟል። በባርክሌይ ሴቶች ሱፐር ሊግ 22 ሳምንታት ነው ጨዋታዎች የሚደረጉትና 10ኛ ሳምንት ላይ ደርሷል። ፕሪሚየር ሊጉ አጋማሽ ላይ በደረሰበት ሰዓት የባርክሌይ ሴቶች ሱፐር ሊግ ሊቨርፑል የመጨረሻ ደረጃን እንግዲህ በ2 ነጥብ ይዟል እና ይሄ ባለፉት ጊዜያት ያልታየ ደካማ ውጤቱ ነው ማለት ይቻላል። በቶሎ ይሄ ነገር መቀረፍ መቻል አለበት። በዚህ ሁኔታ የሚዘልቅ ከሆነ ደግሞ ሊወርድም ይችላል ማለት ነው እና ከጋሬስ ቴለር ብዙ ነገር ይጠበቃል። ቢያንስ ሊቨርፑል ከዚህ በኋላ የባርክሌይ ሱፐር ሊግ ሻምፒዮን ይሆናል ተብሎ አይታሰብም። ነገር ግን ቢያንስ በሱፐር ሊጉ ላይ የሚያቆየውን ነገር ለመያዝ ግን ከጋሬስ ቴለር የሚጠበቁ ስራዎች አሉ ማለት ነው። ሊቨርፑል ከዌስትሃም ጋር 11ኛ ደረጃ ላይ ካለው ዌስትሃም ጋር 6 ጎል ብቻ ነው እንግዲህ ያስቆጠረው። በጣም ዝቅተኛ ነው። በ10 ጨዋታ 6 ጎል። በባርክሌይ ሴቶች ሱፐር ሊግ ዝቅተኛ ኤክስጂም ያስመዘገበው ሊቨርፑል ነው። ከሌሎቹ የባርክሌይ ሴቶች ሱፐር ሊግ እየተወዳደሩ ካሉ ክለቦች አንጻር ሲታይ ሹት አድርጎ በመሞከር በሊጉ ካሉ ክለቦች የሊቨርፑል ሴቶች ቡድን ዝቅተኛ ሙከራ በ4 ጨዋታ 27 ጊዜ ብቻ ሹት ያደረጉት፣ ይህም ዝቅተኛ ነው። የግብ ዕድል ለመፍጠር ይሞክራሉ። ከዚህ ውስጥ ኢላማውን የጠበቀ ያልጠበቀ የሚለውን ስናስብ ደግሞ የበለጠ ዝቅተኛ ይሆናል። 6 ብቻ ነው ኢላማውን የጠበቀ ኳስ ወደ ጎል የሞከሩት። እንግዲህ በ4 ጨዋታ ነው ይህንን ውጤት ያስመዘገቡት። ይህን ካየን ደግሞ አምና ከነበረውም ሊቨርፑል የዘንድሮ ሊቨርፑል ተጨማሪ ችግር ይዞ እንደመጣ ነው። አምና ዋነኛ ድክመቱ የመከላከል ነበር። ዘንድሮ ደግሞ በአጥቂ ስፍራውም ሆኗል። በተለይም ደግሞ የካናዳዊቷ
የሊቨርፑል አጥቂ አሁን ለአርሰናል የፈረመችው የትውልደ ኢትዮጵያዊቷ የናኦሚ ግርማን ሪከርድ ሰብራ ለአርሰናል የፈረመችው ኦሊቪያ ስሚዝ አምና በፕሪሚየር ሊጉ በባርክሌይ ሴቶች ሱፐር ሊግ የዓመቱ ወጣት ምርጥ ተጫዋች እንደነበረች እናስታውሳለን። የዚህ ተጫዋች መልቀቅ 1 ዓመት ብቻ ነው በሊቨርፑል የቆየችው። ጥሩ የማጥቃት ምንጭ ነበረች፣ ይብዛም ይነስም ለሊቨርፑል። እሱ ራሱ በአጥቂ መስመር ያለውን ክፍተት ከፍተኛ ያደርገዋል። እንደዚሁም ደግሞ በተከላካይ ስፍራም ደግሞ ሊቨርፑል አምበል የሆነችውን ታይለር ሃይንድስን እንደዚሁ ለአርሰናል ሸጧል እና የእነዚህ ሁለት ተጫዋቾች መውጣት በፊትና በኋላው ላይ ሊቨርፑል ላይ የሚፈጥረው ክፍተት ይኖራል። በእርግጥ የሊቨርፑል የተከላካይ ስፍራ ተጫዋቾች በተለይ አንጋፎቹ ቀስ በቀስ በተወሰነ ደረጃ በወጣቶቹ እየተተኩ ነው ያሉት። ግን አሁንም እንደነ ጂማ ቦነር ያሉትም እየተጫወቱ ነው እና የተከላካይ ክፍሉም የራሱ የሆነ ክፍተት አለበት ከእድሜና ከብቃት ጋር የተያያዙ ማለት ነው። ሙሉ በሙሉ በአንጋፋ ተጫዋቾች የተሞላ ነው ባይባልም ወጣቶቹም ተጫዋቾች ጋር ቅንጅት ይጎለዋል። በመከላከሉ በ4 ጨዋታዎች 43 ጊዜ ብቻ ኳስ ለማስጣል ታክል ለማድረግ ሞክረዋል። 37 ጊዜ ብቻ የተቃራኒ ቡድንን የማጥቃት እንቅስቃሴ አጨናግፈዋል ወይም ደግሞ ብሎክ አድርገዋል። እነዚህ ቁጥራዊ መረጃዎች ቀጣይ ለማብራራቸው ነጥቦች መነሻ ነው የሚሆኑት። ጫናው ለጋሬስ ቴይለር የሚጠበቅ ነው። ጋሬስ ቴይለር ለሊቨርፑል አሰልጣኝ ሆኖ ነሐሴ ላይ ነበር የተመረጠው። ከሲቲ ጋር 5 ዓመት ቆይቷል። ቅድም እንደገለጽኩት እሱ በተለይ በማጥቃት ላይ ተመስርቶ ለሚጫወት አሰልጣኝ ከፍተኛ ክፍተት ነው የሚፈጥረው። ሲቲም በነበረበት ሰዓት እንደዚህ አይነት የአጥቂ መስመር ተጫዋቾችን ጎል የማስቆጠር ብቃት ያላቸው አማካይ ተጫዋቾችን ይዞ ነበረ ሲንቀሳቀስ የነበረው እና ለአሰልጣኙ ታክቲክ ሊረዱ የሚችሉ ተጫዋቾችም እንደዚሁ መልቀቃቸው ለጋሬስ ቴይለር ፈተና ነው። የክለቡ አሰልጣኝ የነበሩት ማት ቢያርድ ጊዜ ይጀምራል የሊቨርፑል ችግር። ይሄ ዓመት አሰልጣኙ በቡድኑ የራሱን ታክቲካል ነገሮች ለመተግበር ጊዜ እንዲወስድበትም የሚያደርግ ነው። አሁን ሊቨርፑል ላይ እየታየ ያለው ውጤትና የነበረበት የሲቲ ቡድን በኳስ ቁጥጥሩ ፖዚሽን የሚታወቅ ነው። ይህን ደግሞ ለማድረግ ጥሩ የአማካይ ተጫዋቾች መያዝም ያስፈልጋል። በእርግጥ በአማካይ ስፍራ ላይ እንደነ ፉካና ጋኖ፣ ማሪ ሁቢንገር፣ ሶፊ ሉንጋርድ የመሳሰሉ ተጫዋቾች አሉት። ቢሆንም ግን ቡድኑን ለማቀናጀት የራሱ ጊዜ ይወስዳል። ሳም ኬር አምና በጥሬ ተጫዋቾች የዝውውር መስኮት ለሊቨርፑል የፈረመችው በጣም ጥሩ እንቅስቃሴ የምታደርግ ተጫዋች ነች። ግን አጠቃላይ እንደ ስኳድ ብዙ ነገሮች ሊቨርፑል ሴቶች ቡድን ይጠበቅበታል። እዛ ሲቲ ጋር የነበረውን ጥንካሬ ወደ ሊቨርፑል አምጥቶ ሊቨርፑልን ወደ ተሻለ የውጤት ጎዳና መምራት ይጠበቅበታል። የተወሰኑ ያስፈረማቸው ተጫዋቾች ምናልባት አሁን እሱ ለሚከተለው ኳስ ተቆጣጥሮ ለሚጫወት ቡድን የሚሆኑ ናቸው። በተለይ ከሌስተር ሲቲ ጋር በነበረው ጨዋታ ቡድኑ ለማጫወት ሲሞክር ተመልክተናል። በትናንቱ የአርሰናል እና የሊቨርፑል ጨዋታም ጥሩ እንቅስቃሴ ሲያደርግ ነበር የነበረው። ቡድኑ ነጥብ ይዞ መውጣት ሊገባው ነበር። ነገር ግን አሁንም ሽንፈትን ያስተናገረው ቢያንስ አቻ ውጤትን እንኳን ይዞ ሊወጣ አልቻለም እና የጋሬስ ቴይለሩ ሊቨርፑል ብዙ ነገር ይጠበቅበታል። እንደው ውጤቶቹን እንኳን ስንመለከት ከፕሪሚየር ሊጉ ሁለተኛ ደረጃ ላይ ከተቀመጠው ቼልሲ ጋር አንድ አቻ የተለያየበትን ልናነሳ እንችላለን። ከብራይተን ኤንድ ሆቭ አልቢዮን ጋር እንደዚሁ አቻ የተለያየበትን እናነሳለን። በተከታታያቸው የወጣባቸው ጨዋታዎች ናቸው። ያቻ ውጤቶቹን እንኳን ወደ ማሸነፍ ቀይሯቸው ቢሆን ኖሮ አሁን ካለበት ደረጃ የተሻለ ሊያሻሽል የሚችልባቸው ሁኔታዎች ይኖራሉ። በተረፈ በሊጉ መሪ ማንቸስተር ሲቲ 2-1 ተሸንፏል። እንደዚሁ በአርሰናል 2-1 ተሸንፏል። ከማንቸስተር ዩናይትድ ጋር በነበረው ጨዋታም እንደዚሁ በሜዳው 2-0 ተሸንፏል። በመርሲሳይድ ደርቢ 4-1 ሽንፈትም አጋጥሞት ነበር እና እነዚህን ስንመለከት እንግዲህ ትልልቅ ሽንፈቶችን ሊቨርፑል አስተናግዷል ማለት ነው እና በቀጣይ እንግዲህ በሚቀሩ ቀሪ 12 ጨዋታዎች ሊቨርፑል ውጤቱን በቶሎ አርሞ ከወራጅ ቀጠና መውጣት መቻል አለበት ማለት ነው እና በቀጣይ የጋሬስ ቴይለር ቡድን ምን አይነት እንቅስቃሴ ይኖራል የምንመለከተው ነው። እንግዲህ የሊቨርፑል ጉዳይ አጠቃላይ እንደ ክለቡ ሲነሳም ደግሞ የሊቨርፑል ወንዶች ቡድንም በውጤት ማጣት ቀውስ ውስጥ እንደሆነ ይታወቃል። በእርግጥ አሰልጣኙ አዳዲስ ተጫዋቾችን አስፈርመዋል በክረምት የተጫዋቾች የዝውውር መስኮት። ቢሆንም 5 ጊዜ ተከታታይ ሽንፈቶች በማስተናገድ እንደዚሁም ደግሞ አሁን ላይ ደግሞ ከቅርብ ጊዜ ወዲህ ደግሞ ያቻ ውጤቶችን እያስመዘገበ ነው እና ሊቨርፑል አጠቃላይ እንደ ክለብ በወንዶችም በሴቶችም ክለቡ ያለው ውጤት አሁን ላይ ጥሩ አይደለም እና በቀጣይ ጊዜ እንግዲህ እየተከታተልን ደግሞ የምናይ ነው የሚሆነው። ስለ ጋሬስ ቴይለርም ደግሞ በደንብ ሰፋ ባለ ሁኔታ የምናነሳበት ነገር ይኖራል። አሰልጣኙ ጥሩ ልምድ ያለው አሰልጣኝ ነው። ነገር ግን በሊቨርፑል ሴቶች ቡድን ውስጥ ደግሞ ጊዜ ያስፈልገዋል እና በቀጣይ ደግሞ የዘንድሮ የሊቨርፑል ሴቶች ቡድን መጨረሻስ ምን ይሆናል በቀጣይ የምናየው ነው የሚሆነው።